አንዳንዶቻችሁ የምታልፉበት ሲዝን አሁን ከባድ ሲዝን ውስጥ እያሳለፋችሁ ያላችሁ አላችሁ። በጤናችሁ፣ በስራችሁ፣ በፋይናንሳችሁ በተለያየ አይነት አቅጣጫ በከባድ ሲዝን ውስጥ እያለፋችሁ ያላችሁ የከበባችሁን ከበባ የሚበት ነው የጌታ ኢየሱስ ክርስቶስ ስም ነው። ጌታ ሲናገር በጣም ደስ ይለኛል። በስሜ አጋንንትን ታስወጣላችኋል። ጌታ ይህን ሲናገር ከሰው ውስጥ እየጮኸ አጋንንት የሚወጣበትን ምዕራፍ ብቻ አይደለም። በሽታ ሆኖ የተቀመጠ አጋንንት፣ ድህነት ሆኖ የተቀመጠ አጋንንት፣ ጭንገፋ ሆኖ የተቀመጠ አጋንንት፣ የሰውን በረከት የሚበላ አጋንንት፣ ያንን ሁሉ ምን ትላላችሁ ብሏል? ታስወጣላችሁ። እስቲ ከአንድ ሰው ቤት ዛሬ ታምናላችሁ? ዛሬ የማትፈልጉትን ነገር እግዚአብሔር በእናንተ ህይወት ላይ ያላስቀመጠው ያንን ተጽዕኖ፣ ያንን ጨለማ፣ ያንን የዲያብሎስን ስራ በጌታ በኢየሱስ ስም እናስወጣለን። በጌታ በኢየሱስ ስም እናስወጣለን። ሐዘንን እናስወጣለን። ጭንገፋን እናስወጣለን። ሞትን እናስወጣለን። በሽታን እናስወጣለን። በኢየሱስ ስም እናስወጣለን። አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 8 ላይ ያለውን ቃል አንብብልን። ሁላችሁም የምታውቁት ቃል ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስም ከመጀመሪያው ኃጢአትን ያደርጋልና። እሺ ዲያብሎስን ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ሃሌሉያ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። መጽሐፉ ይገለጣል አይደለም ያለው፣ ተገለጠ። ኦሬዲ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን ሲያፈስ ለሰው ልጆች መስዋዕት ሲሆን የዲያብሎስን ስራ ለማፍረስ ተገልጧል። የዲያብሎስንም ስራ አፍርሶታል። አሜን። አንድ አማኝ ካለ ጮሆ አሜን ይበል። አሜን። ሃሌሉያ። አሜን። ብዙ ጊዜ ተስናገር ሰምታችሁኝ ከሆነ እዚህ ቃል ላይ ስታነቡ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የዲያብሎስ ስራ ምንድነው? ጠይቃችሁ የምታውቁ ሰዎች ልትኖሩ ትችላላችሁ። እንግዲህ ዲያብሎስና ስራው ይለያያል። እውነት ውሸት? ዲያብሎስና ስራው ምን ይላል? ይለያያል። እንግዲህ አንድ ሰው በዚህ መሃል አስነስቸው ብጠይቀው አንተ ማን ነህ ብለው ስሙን ይነግረኛል። ስራህ ምንድነው ብለው ወይ ኢንጂነር ነኝ ይላል፣ ወይ ዶክተር ነኝ፣ ወይ ቀን ሰራተኛ ነኝ ይላል፣ ወይ ደግሞ መንግስት መስሪያ ቤት ነው የምሰራው ይላል። ስራውና ፐርሰናሊቲው ራሱ የተለያዩ ናቸው። ስራው በየቀኑ የሚያደርገው በየቀኑ በምድር ላይ ሲኖር የሚያስፈጽመው ወይ ተቀጥሮ ይሁን የራሱን ስራ እየሰራ በየቀኑ የሚተጋበት ነገር ነው። ልክ እንደዚሁ ደግሞ ዲያብሎስ ፐርሰኑ ያ የተጣለው መልአክ ሲሆን ስራው ደግሞ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 ላይ ተናግሮታል። ሌባው አለ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ለሌላ ለምንም አይመጣም አለ። የሰይጣን ስራ ወይም ሌባው ብሎ ጌታችን የተናገረው የዲያብሎስ ስራ መስረቅ፣ ማጥፋት፣ ማረድ ነው። ዛሬ ይሄን ስነግራችሁ ዲያብሎስን ትልቅ አድርጋችሁ እንድታዩ አይደለም፣ ስራውን እንድታውቁ ነው። ሁሉ ጊዜ በምድራችሁ፣ በስራችሁ አካባቢ፣ በቤተሰባችሁ አካባቢ፣ በምትኖሩበት፣ በምትገቡበት፣ በምትወጡበት ቦታ የምታዩትን ከሰው የሆነውን ስራና ከሰይጣን ደግሞ ከጨለማው ዓለም የሆነውን ስራ ልክ እንደ እግዚአብሔር ቃል መለየት አለባችሁ። አንዳንድ ሰው ዲያብሎስ በሰራው ስራ ባበላሸው ነገር ላይ ነገሩን ለመፍታት በምድራዊው መንገድ ይሄዳል። በመንፈስ ዓለም የተሰራ ወይንም በመንፈስ ዓለም የተበላሸ ነገር፣ በመንፈስ ዓለም የተቋጠረ የታሰረ ነገር በምድራዊው ነገር ሊፈታ አይችልም። በመንፈስ ዓለም አንድ ሰው በበሽታ ታስሮ በጨለማው ዓለም ከሰይጣን በመጣ የጨለማ ስራ ታስሮ ከሆነ በምድር የትኛውንም ገንዘብ ቢያወጣ ከዛ ህመምና ከዛ በሽታ ነፃ ሊወጣ አይችልም። በመንፈስ ስለታሰረ ሊፈታ የሚችለው በመንፈስ ነው። ብርሃን በጨለማ ላይ ይበራል፣ ጨለማም አላሸነፈውም ይላል። በዚህ ምድር ላይ ሁለት መንግስት ነው ያለው፣ ሁለት ብቻ። አንደኛው የብርሃን መንግስት ነው፣ ሁለተኛው ደግሞ የጨለማው መንግስት ነው። እኛ ከብርሃኑ መንግስት ነን። በምንገባበት ቦታ ሁሉ የጨለማን መንግስት እናፈርሳለን። አንድ አማኝ ካለ ጮሆ አሜን ይበል። እስቲ እኔ የብርሃን ልጅ ነኝ በለው። በምገባበት ቦታ ሁሉ የጨለማን መንግስት አፈርሳለሁ በሉ። አንድ አማኝ ካለ ጮሆ አሜን ይበል። ዛሬ በዘመናችሁ፣ በስራችሁ፣ በምድራችሁ፣ በአገልግሎታችሁ ላይ እያንዣበበ የሚሰራ የጨለማ ስራ ካለ በጌታ በኢየሱስ ስም ታፈርሱታላችሁ። በጌታ በኢየሱስ ስም ታፈርሱታላችሁ። እስቲ በኢየሱስ ስም አፈርሳለሁ በሉ። ተናገሩ እስቲ። የጨለማን ስራ ምን ትላላችሁ? ታፈርሻለሽ በኢየሱስ ስም።
አሁን ሁለቱም ቦታ ያነበበላችሁ የእግዚአብሔር ቃል በሉቃስ ወንጌል መጽሐፍ ምዕራፍ 13 ላይ ስታዩ የድካም መንፈስ ያደረባት ሴት ነበረች ይላል። የድካም መንፈስ ለመንፈሳዊ ሰው በርቶ ተገልጦ ጌታችን ስላየው ከጌታችን ጋር እንግዲህ የነበረው ሉቃስ ነገሩን ስለተረዳ የበሽታው ሶርስ ከጨለማው ዓለም ስለነበረ የድካም መንፈስ ብሎ ጻፈው እንጂ በዘመኑ የነበሩ ሐኪሞችና ዶክተሮች ስጋዊ ሰዎች ቢጽፉት እቺ ሴት ጎባጣ ሴት በጎባጣነት በሽታ እየተሰቃየች ያለች ሴት ናት ብሎ ነው የሚጽፉት። ሰውም ያያት በምኩራብ መሃል ለ18 ዓመት ሙሉ ነው እቺ ሴት በዛ በሽታ የታሰረችው። ሰው ሲመለከታት ያቺን ሴት ጎባጣ ይላታል። ነገር ግን መንፈስ ዓለም ሲያት ጌታችን ሲያት የሰይጣን እስራት ወይንም የድካም መንፈስ አለባት ይላል። አያችሁ በዚህ ምድር ላይ ስንኖር አንድ ነገር ሊገባን ይገባል። እኛ ሰው እንደሚያየው አይደለም የምናየው። ምንም እንኳን እዚህ ምድር ላይ ብንኖር እንኳን የዚህ ምድር ላይ ምንኖር እቺ ምድር የኛ የሆነን ሰዎች አይደለንም። በሰማይ ቤት የተዘጋጀልን አምላክ ያለን የምናመልከው መንግስት ያለን ክብር ለኢየሱስ ይሁን የምንኖርበት ዓለም ያለን ሰዎች ነን። ምድር እንደሚያይ አናይም። ሰው እንደሚያወራ አናወራም። ሰው እንደሚመላለስ አንመላለስም። አማኞች ስለሆንን ማለት ነው። አንድ አማኝ ካለ ጮሆ አሜን ይበል። ብዙ አማኝ ግን በዚህ ዘመን ላይ የዲያብሎስን ስራ የዲያብሎስን ሐሳብ የዲያብሎስን እቅድ ስቶታል። ስቶት እንደ ኖርማል አጋጣሚ እንደ ኖርማል ክስተት ይመለከታል። ስለዚህ ምድሪቱ ላይ የሆነ በሽታ ሲለቀቅ እንደዚህ አይነት ነገር መጣ፣ ከየት መጣ፣ ምንጩ ከየት ነው ብሎ ያንን ነገር ኢንቨስቲጌትም አያደርግም። በኢየሱስ ስም ልክ እንደ ቃሉ የምትኖሩበትና እንደ ቃሉ የምታዩበት አይኖቻችሁ በኢየሱስ ስም ይከፈቱ። አያችሁ ሉቃስ 13 ላይ እቺ ሴት በምኩራብ ለ18 ዓመት ሙሉ ነበረች። እንግዲህ እቺን ሴት ጌታችን ያገለገለው በአገልግሎቱ ጅማሬ ኢየሱስ 30 ዓመቱ ላይ ነው አገልግሎቱን የጀመረውና ያገለገለው አይደል? ለ18 ዓመት ሙሉ በዛ መንፈስ ቁጥጥር ውስጥ ነው እየኖረች የነበረችው። የሚገርማቸው አንድ ቀን ግን ኢየሱስ ወደ ምኩራብ ሊያስተምር ሲገባ እሷም እንደ ኖርማል ቀን ቃሉን ለመስማት በተቀመጠችበት ቦታ አያት ይላል። ባያት ጊዜ ጠራት ይላል። በጣም ይገርመኛል። አያት፣ ከዛስ ባያት ጊዜ ጠራት። ሃሌሉያ። እንዴት ነሽ ሰላም ነሽ ብሎ ብቻ ሊያልፍ አይደለም። የችግሯን መሰረት በማይታየው ዓለም ላይ የያዛትን እስራት ኢየሱስ ሊበጥስላት ነው የጠራት። ዛሬ አንዳንዶቻችሁ እዚህ ቤት ጌታ የጠራችሁ ሰዎች አላችሁ። ከዚህ ቤት ሳትወጡ እግዚአብሔር ነገራችሁን ይፈታዋል። ይፈታዋል በኢየሱስ ስም። ባያት ጊዜ ጠራት። ከዛስ ቀኝ እጁን ጫነባት። ወዲያውኑ ቀጥ ብላ ቆመች ይላል። immediately she stand straight። ወዲያውኑ ቀጥ ብላ ቆመች፣ ማመስገን ጀመረች። 18 ዓመት ሙሉ የድካም መንፈስ የነበረባት ሴት። ዋው! ዛሬ አንዳንዶቻችሁ 10 20 30 1 ዓመትም ይሆን በሰከንድ ውስጥ ጌታ ያንን የጨለማ ስራ የበሽታ አሰራር ከመንገዳችሁ ላይ ያነሳዋል። ከዚህ ድካም መንፈስ በሰከንድ ውስጥ ተፈታች። አያችሁ፣ ማንም አላየላትም፣ ችግሯን ማንም አልተመለከተላትም። ልክ እንደዛች 12 ዓመት ሙሉ ደም እንደሚፈሳት ሴት ምናልባት ዶክተሮች ጋር ብትሄድ ሐኪሞች ጋር ብትሄድ ገንዘቧን በትና ትጨርሳለች እንጂ ልትፈታ አትችልም። መንፈስ ዓለም ላይ ነው የታሰረችው። ኢየሱስ መልሶ ሲናገር ሉቃስ የተናገረውን ሉቃስም ኢየሱስ ያንን መንፈስ ገስጾ ከላይዋ ላይ ሲያባርድ ስለተመለከተ ነው የድካም መንፈስ ብሎ ይጻፈልን። ዝቅ ብሎ ጌታችን ስታዩ የምኩራብ አለቃዎች ክርክር አነሱ፣ ተከራከሩና እንዴት 6 ቀን ልትፈውስበት የሚገባ ቀናቶች እያሉ እንዴት በሰንበት ቀን ትፈውሳለህ አሉት። እንዴት በዚህ በሰባተኛው ቀን ትፈውሳለህ? የሚገርማችሁ ኢየሱስ አንድ ምሳሌ ነገራቸውና ዋናውን ሐሳብ ልንገራችሁ። እቺ ሴት የአብርሃም ልጅ ሆና ከሰይጣን እስራት ልትፈታ አይገባትምን አለ። የአብርሃም ልጅ ሆና ከሰይጣን እስራት። ሰው ሲመለከት ምን እያለ ነው? እሷን በሽታ ይላል። ጌታ ሲያይስ የሰይጣን እስራት ነው። ያ ከጨለማው ስራ ከዲያብሎስ ስራ የመጣባት ተጽዕኖና ክፉ የሆነ ስራ ነው የተቆጣጠራት። አያችሁ፣ አንዳንዶች በሽታ ብላችሁ የተቀበላችሁት ነገር ሶርሱ ከጨለማው ዓለም የመጣ ነው። ዝም ብሎ እናንተ ሰውነት ውስጥ የተፈጠረ ነገር አይደለም። ዛሬ ግን ጌታ ወደዚህ ጉባኤ ልኮኛል። በምንም አይነት በሽታ ውስጥ ያላችሁ ሰዎች ያ የዲያብሎስ ስራ ከዘመናችሁ ላይ ይነሳል። ከሞንጮና አሜን በሉ። ማቴዎስ 9 ላይም ስታዩ ጋኔኑ ይላል እንደውም ሰይጣኑ ከወጣለት በኋላ ተናገረ ይላል። ዲዳ ሰውዬ አሁን እዚህ ቤት አይታችሁ ሊሆን ይችላል።
ዲዳ ሆኖ አንደበቶቻቸው መናገር አቅቷቸው አንደበታቸው ታስሮ ተለያየ አይነት ምድር ላይ ብዙ ቦታ ዞረው መፍትሄ አጥተው ልክ ግን የኢየሱስ ስም ሲጠራ የዲያብሎስ ስራ ከላያቸው ላይ ፈርሶ አንደበታቸው መናገር የጀመሩ ብዙ ሰዎች አሉ። ምንድነው የሆነው ብሎ ሰው መንፈሳዊ ሰው ነቅቶ የሚመለከት ሰው ለካ ያችሁ አንደበታቸውን የያዘው ሰውነታቸውን የተቆጣጠረው ዲያብሎስ ነው። የጨለማው ስራ ነው። ያ የጨለማ ስራ ደግሞ የሚፈርሰው በማን ስም ነው? በኢየሱስ ስም ነው። መዝሙር 118 ላይ ስታዩ ዳዊት አንድ ስፍራ አንድ ነገር ተናገረ። መክበብን እስከበቡኝ አለ። ንብ ማርን እንደሚከብ ከበቡኝ አለ። ንብ ማርን እንደሚከብ ምን አሉኝ? ከበቡ። ከዛስ በአምላኬ ስም አሸነፍኳቸው። ይሄን ቃል እንደቀላል እንዳታዩት። ዳዊት እኮ ታውቃላችሁ የበግረኛ እያለ እንኳን የበግረኛ እያለ ማለት ነው ሳኦል በክፉ መንፈስ ሲጨነቅ ያረኛ ይጠራ በገናም ይደረድር ተብሎ በገና ሲደረድር እሱ የአምላኩን ስም ሲጠራ ከሳኦል ላይ ክፉ መንፈስ ለቆት ይሄድ ነበር። አያችሁ ዳዊትም በህይወት ዘመኑ ላይ እግዚአብሔር በሰጠው ምዕራፍ ላይ እየተጓዘ ከበቡት። እነዚህ የጨለማው ዓለም ስራ እንደሆነ ነው የሚያሳየው። ያ የጨለማው ስራ ከበቡት ባለበት ቦታ ምን አለ? በአምላኬ ስም አሸነፍኳቸው አለ። አንዳንዶቻችሁ የምታልፉበት ሲዝን አሁን ከባድ ሲዝን ውስጥ እያሳለፋችሁ ያላችሁ አላችሁ። በጤናችሁ፣ በስራችሁ፣ በፋይናንሳችሁ በተለያየ አይነት አቅጣጫ በከባድ ሲዝን ውስጥ እያለፋችሁ ያላችሁ ከዛ ሲዝን የሚያወጣችሁ የከበባችሁን ከበባ የሚበት ነው የጌታ ኢየሱስ ክርስቶስ ስም ነው። ይህን ስም ዛሬ በዚህ ጉባኤ ላይ እንጠራለን። ያ ከበባ ሁሉ ከዙሪያችሁ ይበተናል። እስቲ አንድ ሰው ጮሆ ኢየሱስ ይበል። ጌታ ሲናገር በጣም ደስ ይለኛል። በስሜ አጋንንትን ታስወጣላችኋል። ጌታ ይህን ሲናገር ከሰው ውስጥ እየጮኸ አጋንንት የሚወጣበትን ምዕራፍ ብቻ አይደለም። በሽታ ሆኖ የተቀመጠ አጋንንት፣ ድህነት ሆኖ የተቀመጠ አጋንንት፣ ጭንገፋ ሆኖ የተቀመጠ አጋንንት፣ የሰውን በረከት የሚበላ አጋንንት ያንን ሁሉ ምን ትላላችሁ ብሏል? ታስወጣላችሁ። እስቲ ከአንድ ሰው ቤት ዛሬ ታምናላችሁ ክፉ ነገር እስቲ እጃችሁን አውርዱና ማትፈልጉት ነገር ቤታችሁ ውስጥ ያለ እስቲ እጃችሁን አሳዩ። ማትፈልጉት ነገር እንዲወጣ የምትፈልጉት ነገር ቤታችሁ ካለ እጃችሁን አሳዩ። ጤናችሁ ላይ ማትፈልጉት ነገር ከተቀመጠ እንዲወጣ የምትፈልጉት ነገር እጃችሁን አሳዩ። አንዳንዶች አገልጋዮች ራእያችሁ ላይ መንገዳችሁ ላይ ማትፈልጉት ነገር ለቆ እንዲሄድ የምትፈልጉት ነገር አለ የምትሉ ሰዎች እጃችሁን አሳዩ። እጃችሁን አሳዩ። ከመሆን እጆቻችሁን ልይ ይጆች እንደተነሱ ዛሬ የማትፈልጉትን ነገር እግዚአብሔር በእናንተ ህይወት ላይ ያላስቀመጠው ያንን ተጽዕኖ ያንን ጨለማ ያንን የዲያብሎስን ስራ በጌታ በኢየሱስ ስም እናስወጣለን። አሜን። በጌታ በኢየሱስ ስም እናስወጣለን። አሜን። ሐዘንን እናስወጣለን። አሜን። ጭንገፋን እናስወጣለን። አሜን። ሞትን እናስወጣለን። አሜን። በሽታን እናስወጣለን። አሜን። በኢየሱስ ስም እናስወጣለን። ሃሌሉያ። አሜን። በማን ስም ታስወጣላችሁ? በኢየሱስ። በማን ስም? በኢየሱስ። ከአንዳንድ ሰው ላይ ስኳር፣ ግፊት፣ HIV ይሁን ካንሰር ይሁን ከአንዳንድ ሰው ላይ ድህነት፣ ጭንገፋ፣ ሐዘን የተለያየ አይነት ጭንቀት ይሁን እርግማን ይሁን በዚህ ስም ዛሬ ከዘመናችሁ ላይ ይወጣል። አሜን። ይወጣል። አሜን። ይወጣል በኢየሱስ። አሜን። ሶስት ጊዜ ጮህና ይወጣል በሉ። ይወጣል። ሐዘን ይወጣል። ጭንገፋ ይወጣል። ሞት ይወጣል። የዲያብሎስ ስራ ይወጣል። ይወጣል በኢየሱስ ስም። አሜን። ይወጣል በኢየሱስ ስም። አሜን። ተሳስቶ የገባን ነገር ሁሉ አትቀበሉ። በማይገባው ቦታ ሁሉ ገብቶ ያያችሁትን ነገር አትቀበሉ። አስወጡት ስሙን ጠርታችሁ። ያ ዲዳ መንፈስ በዲዳ ስፒሪት ውስጥ አንደበቱ ተዘግቶ ያለን ሰው መንፈሱ ምን አለው? ገሰጸው ይላል። አንድ ስፍራ አይታችኋል። የጴጥሮስ አማች በንዳድ ውስጥ ነው የነበረችው፣ እየተሰቃየች ነው። ኢየሱስ መጣ። ጴጥሮስ እንግዳ ይዞ መጣ። ይዞ የመጣው እንግዳ ቃል የሆነ ስጋ የለበሰ ጌታችን ነው። ኢየሱስ ልክ ቤት ውስጥ ሲገባች ሴት ተኝታለች። የሚያስተናግድም ሰው የለም። ወዲያውኑ ሄደና አየ። በንዳድ ተሰቃይታለች እቺ ሴት። ኃይለኛ ትኩሳት፣ ሰውነቷ ሁሉ እንግዲህ ንዳድ ውስጥ ያለ ላበላብ ሆኖ ይተኛል። አንድ ቦታ ላይ እንደፈለገ መንቀሳቀስ መውጣት መግባት አይችልም። ኢየሱስ አየና ገሰጸው ይላል። ከመሆን አንድ ሰው ጮሆ አሜን ይበል። በጣም ይገርመኛል። አየና ምን አለ ይላል? ገሰጸው።
አያችሁ እኛ እንደምናየው ሰዎች ታመው ያሉበትን እየተንቀጠቀጡ ወይ ደግሞ ላበላብ የሚሆኑበትን ምዕራፍ አይደል ከዛ በስተጀርባ ያለውን ነው የሚያየው። አማኝ በእምነት አይኖቹ ያንን ነው ማየት ያለበት። ከበሽታው ጀርባ ከችግሩ ጀርባ ስትገስጹት ያንን ነገር እያያችሁ እንደገና ከችግሩ ጀርባ የሆነ ነገር አለ ብላችሁ አምናችሁ ነው ልትገስጹ የሚገባው። ባታዩት እንኳን ከነገሮች ጀርባ ያለ ምንጭ እንዳለ ያለ ሶርስ እንዳለ ሊገባችሁ ይገባል። አንዳንድ ጊዜ ታውቃላችሁ የሚከፍትላችሁ በር ሁሉ የተከፈተው በር ማን ነው የከፈተው ብላችሁ መጀመሪያ ይሄን በር ጌታዬ ነው የከፈተው አመስግኑና ግቡ። ከመልካምም ከክፉም ነገር ጀርባ ያለ ምንጭ አለ፣ ሶርስ አለ። የመልካም ነገር ሁሉ አባት እግዚአብሔር ነው። የክፋት ሁሉ ምንጭ ዲያብሎስ ነው። ኤርምያስ 29 ላይ ሲናገር ስለናንተ የማስባትን ሐሳብን ያውቃለሁ ይላል። ፍጻሜና ተስፋ ተጠው ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም። ሁሉ ጊዜ የሰላም ሐሳብ የእግዚአብሔር ሐሳብ ነው። የክፋት ሐሳብ የዲያብሎስ ሐሳብ ነው። ብርሃንና ጨለማ ብያችኋለሁ። ለምድራችን ለኢትዮጵያ ለኤርትራ ለናንተ ለቤተሰባችሁ ለአማኞች እግዚአብሔር ያለው ሐሳብ የሰላም ሐሳብ ነው። ለራያችሁ ለአገልግሎታችሁ እግዚአብሔር ያለው ሐሳብ የሰላም ሐሳብ ነው። የክፋት ሐሳብ ይዞ በምድር ላይ የሚሮጥ የሚንቀሳቀስ ሁሉ ጊዜ ያንን ሐሳብ የሚያስፈጽም የጨለማው ስራ የዲያብሎስ ስራ ነው። ራሱ ዲያብሎስ ነው። ደግሞ አንደኛ ዮሐንስ 3:8 ላይ ቅድም ያነበብንላችሁ ቃል ላይ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ዋው! ስትገስጹ የጨለማን ስራ ስታፈርሱ በሽታን ስትቃወሙ እዚህ ፋውንዴሽን ላይ ቆማችሁ ነው። በተገለጠው በናዝሬቱ በኢየሱስ ስም አሜን፣ አሜን፣ አሜን። ዛሬ እንደዚህ ብላችሁ ትጸልያላችሁ። እርግጠኛ ሆናችሁ ስሙኝ። የማይሄድ ችግር የለም። የማይነቀል በሽታ የለም። የማይነሳ ነገር የለም። እምነታችሁን ጆይን አድርጋችሁ በዚህ ውስጥ ስትጸልዩ አያችሁ። አሁን ከእግዚአብሔር ቃል በሽታ ክፋት የሆነ ነገር ሁሉ ምንጩ ከዲያብሎስ እንደሆነ አሁን አሳይቻችኋለሁ። አይታችኋል። በእግዚአብሔር ቃል ውስጥ ያቺ 18 ዓመት ሙሉ የድካም መንፈስ ያደረባት ማን ያሰራት? ሰይጣን። ኢዝሊ እንዲገባችሁ ይሄን ልናገር። እንዴ እኔ ዳግም ተወልጃለሁ፣ እንዴት እኔ ሊያስር ይችላል? እንዴት ልክ ናችሁ? እንደዚህ ያላችሁ ሰዎች አላችሁ። ስሙኝ። አሁን ዳግም የተወለደ ሰው በጌታ የሆነ ዳግም ተወልዶ የኢየሱስ ልጅ ሆኖ እየተመላለሰ ወንጌል የገባው ሰው በልቡ ላይ ጌታን የሾመ ሰው የጨለማ ስራ መንፈሱን ሊቆጣጠረው አይችልም። መንፈሳችሁ ዳግም ስለተወለደ ማለት ነው። አንዳንዱ ግን አሁን በተለያየ አይነት ጌታን በማያውቅበት ምዕራፍ ውስጥ ያለ መንፈሱ የታሰረ ሰው አለ። አሁን እንደዛ ሰዎች ስንጸልይ ከመንፈሳቸው ላይ ይህ የጨለማ ስራ ከውስጣቸው ተነቅሎ ይወጣል። አንዳንዱ መንፈሱ ሰላም ነው፣ ዳግም ተወልዷል። ስጋው ላይ ግን ሳያውቅ በተለያየ አይነት አቅጣጫ በሽታ ተቀምጦበታል። ስንጸልይ ከብዙ ሰዎች ስጋ ላይ የበሽታ ኃይል ለቆ ይሄዳል። አንዳንዱ ስጋውም መንፈሱም ሰላም ነው። የሆነ ስፍራ ላይ መንገዱ ላይ ትዳሩ ላይ አገልግሎቱ ላይ ጤናው ላይ የሆነ አቅጣጫ ላይ የጨለማ ስራ ህይወቱን በተለያየ አይነት አቅጣጫ ሰልፍ ውስጥ አስገብቶበታል። ልክ በመንጸልይበት ሰዓት በዚህ አይነት እስራት ውስጥ ያሉ ሁሉ ይፈታሉ። ከመሆን ጩሁና አሜን በሉ። አንዳንዶቻችሁ ሳታውቁ ጠላት የዘጋው በር ካለ ትዳራችሁን ከፊት ያላችሁን ምዕራፍ በእናንተና በተስፋ ቃላችሁ መሃል በተለያየ አይነት አቅጣጫ ሊያዘገያችሁ ተጽዕኖን ሰርቶ ከሆነ ከዚህ ቤት ሳትወጡ ያ ተጽዕኖ ይፈርሳል፣ ይፈርሳል። ለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ ይላል። ዛሬ የምትጸልዩት በተገለጠው በናዝሬቱ በኢየሱስ ስም ነው። ባይዘዌ አሁን ይሄ የዚህ ቃል መገለጥና መረዳት የገባው ሰው ቀጣይ በቤተሰቡ ላይ የታመሙ ሰዎች ካገኘ እሱ ሄዶ አፍርሶ እዛው ነፃ አስወጥቶ እዛው አስመስክሮ እዛው ጌታን ባርኮ ይጨርሳል ማለት ነው። ከመሆን ግድ የላችሁም ጩና አሜን በሉ።